ሰኔ 30 ይህንን አድርጉ። በዚህ ዕለት በጸሎት የምንጠይቀው ሁሉ ይሰጠናል፣ ኃጢአታችንም ሁሉ የሚሰረይበት ዕለት ነው። ጸሎት ብታደርጉ ፈጥኖ ያደርስላችኋል። ስራ የሌላችሁ ስራ ይሰጣችኋል፣ ትዳር የሌላችሁ ትዳር ይሰጣችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ህይወታችንን የሚቀርጹ መንፈሳዊ ህይወታችንን የሚያሳድጉ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነውና ለዩቲዩብ ቻናላችን አዲስ ከሆናችሁ እጅግ በብዙ የምታተርፉበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄ ቪዲዮ ከሰኔ 30 በፊት ነው የሰራሁትና ለብዙዎች እንዲደርስ ላይክ በማድረግ ጀምሩት። በዚህ ዕለት በመወለዱ ዓለምን ሁሉ ደስ ያሰኘው የካህኑ ዘካርያስና የቅድስት ኤልሳቤጥ ልጅ የቅዱስ ዮሐንስ መጥምቁ ልደት ነው። እንኳን አደረሳችሁ። ሰኔ 30 ዕለት ማለት ነው ቅዱስ ዮሐንስ መጥምቁ ልደቱ ነው። በዚህ ዕለት እንግዲህ ዓለምን ደስ ያሰኘ ቅዱስ ዮሐንስ የተወለደበት ዕለት ነውና በዚህ ዕለት ምንድነው ማድረግ ያለብን፣ በዚህ ዕለት ምን እናድርግ የሚለውንም እንዲሁም ደግሞ ቅዱስ ዮሐንስ ማን ነው የሚለውንም በዚህ ቪዲዮ የምንመለከት ይሆናል ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። የቅዱስ ዮሐንስ መጥምቁ ረድኤትና በረከቱ ከሁላችን ጋር ይሁን። እግዚአብሔር ሰዎችን የጠየቁትን ሁሉ ከከለከለ ለትልቅ ነገርና በጣም ለትልቅ ጉዳይ ነው ማለት ነው። እግዚአብሔር በሕይወታችን የከለከለን ነገር ካለ ትልቅ ነገር ሊሰጠን ነው ማለት ነው። ለዚህ ምስክር የሚሆኑን ደግሞ ካህኑ ዘካርያስና ቅድስት ኤልሳቤጥ ናቸው። ለዘመናት ልጅ ያልነበራቸው ካረጁ ካፈጁ በኋላ ግን በመወለዱ ዓለምን ደስ ያሰኘ እንዲሁም ደግሞ መለኮትን ያጠመቀ በምድረ በዳ የሚጮህ ሰው ድምፅ ተብሎ የተነገረለት ጿሚ ታራሚ ዝጉ ባይታዊ ጻድቅ ሰማዕት የሆነ ቅዱስ ዮሐንስ መጥምቁን አግኝተዋል ማለት ነው። እና እግዚአብሔር አንድ ነገር ከከለከለን ለበጎ እንደሚሆን የሚያሳዩን ቅድስት ኤልሳቤጥና ካህኑ ዘካርያስ ናቸው ማለት ነው። ጌታ ከመወለዱ 6 ወር ቀደም ብሎ ነው። ጌታን በ6 ወር ይበልጠዋል ማለት ነውና ቅዱስ ዮሐንስ መጥምቁ ማለት ነው ብዙ ጊዜ ከኤልያስ ጋር ስሙ ተያይዞ ይነሳል። ብዙ ጊዜ ከነቢዩ ኤልያስ ጋር ይመሳሰላል። በነቢዩ በሚልክያስ ትንቢተ መጽሐፍም ላይ እንዲህ ተብሎ ተነግሮለታል። እሱ ነው ታላቁ የሚያስፈራው የእግዚአብሔር ቀን ሳይመጣ ቴስፊያው ኤልያስን እልክላችኋለሁ፣ እርሱም የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመለሳል ተብሏል። እና ብዙ ጊዜ በኤልያስ ስም ቅዱስ ዮሐንስን መጽሐፍ ሲጠራው እንመለከታለን ማለት ነው። ቅዱስ ገብርኤልም ደግሞ ለካህኑ ለዘካርያስ በቤተ መቅደስ ውስጥ እንደሚወለድ ሲያበስረው እንዲህ ብሎት ነበር። እርሱም የአባቶችን ልብ ወደ ልጆች የከሃዲያንንም ሐሳብ ወደ ጻድቃን ይመልስ ዘንድም ሕዝቡን ለእግዚአብሔር የተዘጋጀ ያደርግ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል ተብሏል። የኤልያስ መንፈስና ኃይል በፊቱ ይሄዳል ተብሎ ተነግሮለታል። በዚህም ምክንያት እንግዲህ ከሕዝቡ ከመሲህ መምጣት በፊት ኤልያስን እንደሚመጣ ያምኑ ነበር እና ጌታችን ደቀ መዛሙርቱም ደግሞ ጠይቀውት ነበር ጌታን ለምንድን ነው ኤልያስ ይመጣል የሚባለው ብሎ ደቀ መዛሙርቱ ጌታን ጠይቀውት ነበረ በማቴዎስ ወንጌል ላይ። ጌታም ሲመልስላቸው እንዲህ ብሏቸው ነበረ። አሁን ኤልያስ አስቀድሞ ይመጣል፣ ሁሉንም ያዘጋጃል፣ ሁሉንም ያቀናል። ነገር ግን እላችኋለሁ ኤልያስ ፈጽሞ መጥቷል፣ የወደዱትን አደረጉበት እንጂ አላወቁትም። ከዚህም በኋላ ደቀ መዛሙርቱ ስለ ቅዱስ ዮሐንስ እንደሚነግራቸው ተረዱ የሚል ነገር እናገኛለን በማቴዎስ ወንጌል ላይ ማለት ነው። እና ከአንድ ታላቅና ታዋቂ ነቢይ ወይም ደግሞ ንጉስ በኋላ ሌሎችን የሚመጡ ታላላቆችን ወይም ደግሞ ታላቅ የሆኑትን ነገሮች በዛ ስም መጽራት የመጽሐፍ ልማዱ ነው። እና ቅዱስ ዳዊት ካለፈ በኋላ ለምሳሌ ጌታ ቅዱስ ዳዊትን የመሰለ ንጉስ እንደሚያስነስላቸው ለእስራኤላውያን ይነግራቸው ነበረ። እናም በዚህ ምክንያት ዳዊትን የመሰለ ንጉስ እንደሚያስነግስላቸው እግዚአብሔርን ያምኑት ነበረ ማለት ነው። እና ቅዱስ ዮሐንስም በነቢዩ በኤልያስ ስም እንደሚያስነሳላቸው ተነግሮላቸው ነበረ ማለት ነው። እና አይሁድ ኤልያስን በጣም ያከብሩት ይወዱት ስለነበረ ነቢዩ ዮሐንስንም ቅዱስ ዮሐንስ መጥምቁን ማለት ነው በዚህ ምክንያት በኤልያስ እያመሳሰለ መጽሐፍ እንደሚያነሳው እናያለን ማለት ነው። እና አይሁዳውያን በጣም የሚያስገርማቸው ኤልያስን ከመውደዳቸው የተነሳ አሁንም ያሉ አይሁዳውያን ሲበሉና ሲጠጡ በመካከላቸው አንድ የወይን ጽዋ እንዲሁም ደግሞ ማዕድ ለኤልያስ ብለው እንደሚያስቀምጡ ታሪክ ሰምቻለሁ። በጣም ይወዱት የነበረ ስለነበረ ነውና ቅዱስ ዮሐንስና ኤልያስን ግን የሚያመሳስላቸው ብዙ ነገሮች ነበሩ። በመወለዱ ብዙዎች ደስ ይሰኛሉ የተባለለት ቅዱስ ዮሐንስ ከኤልያስ ጋር በብዙ ነገር
ይመሳሰላል። የመጀመሪያው አለባበሳቸው ነው። እንግዲህ ነቢዩ ኤልያስ በሁለተኛ ነገሥት ላይ እንደምናገኘው ሙሉ ጠጉር ይለብስ እንደነበረ እንዲሁም ደግሞ በወገቡ ጥፍር ይታጠቅ እንደነበረ ተነግሮለታል። ቅዱስ ዮሐንስ መጥምቁም ደግሞ ግመል ጠጉር ይለብስ እንደነበረ እንዲሁም ደግሞ በበረሃ ውስጥ ይኖር እንደነበረ እንዲሁም በወገቡ ጥፍር ይታጠቅ እንደነበረ ወንጌል ይነግረናል ማለት ነው። እና በዚህ ባለባበሳቸው ነቢዩ ኤልያስና መጥምቁ ዮሐንስ ይመሳሰሉ ነበር እና በዛ ምክንያት ኤልያስ ይመጣላችኋል እያሉ እነሱም ደግሞ ኤልያስ ይመጣላቸው ይመስል ይጠብቁ ነበረ። ግን የተነገረ የነበረው ስለ ቅዱስ ዮሐንስ መጥምቁ ነው ማለት ነው። ሁለተኛ በትምህርታቸው ይመሳሰሉ ነበረ። ሁለቱም መምህር ወመገስጽ ናቸው። በጣም ይገስጹ ነበረ። ለምሳሌ ኤልያስ አሕዛብ ኃጢአታቸውን ትተው ወደ እግዚአብሔር እንዲመለሱ ወይ የእግዚአብሔር እንዲሆኑ ወይም ደግሞ የበዓል እንዲሆኑ ይነግራቸው ነበረ። በዓል ማለት በዘመኑ የነበረ ይመለክ የነበረ ጣዖት ነበርና እሱን ትተው ወደ እግዚአብሔር እንዲመለሱ ይነግራቸው ነበረ። ቅዱስ ዮሐንስም ደግሞ ምሳር በዛፎች መካከል ተቀምጧል፣ መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል እያለ ያስተምራቸው ነበረ። ሕዝቡን አምልኮ ጣዖታቸውን ትተው ወደ እግዚአብሔር እንዲመለሱ በተለይ ደግሞ በዛ ዘመን እግዚአብሔር የማይመለክበት ዘመን ስለነበረ እግዚአብሔር ቢሉም እግዚአብሔርን አያውቁት ስለነበረ እየመከረ እያስተማረ ወደ እግዚአብሔር እንዲመለሱ ይነግራቸው ነበረ ማለት ነው። ሌላኛው ሁለታቸውም ነገስታትን ይገስጹ ነበረ። መምህር ወመገስጽ ናቸው። ሁለታቸውም በትምህርታቸው ሲያስተምሩ ይገስጻሉ። እንደውም ነቢዩ ኤልያስ ንጉሱ አካብና ንግስቲቱ ኤልዛቤት የናቡቴን ርስት ቀምተው ናቡቴንም ገለው ነበርና ገስጿቸዋል በድፍረት ለምን እንደዛ እንዳደረጉና ቅዱስ ዮሐንስም ደግሞ ንጉሱ ሄሮድስ የወንድሙን የፊልጶስን ሚስት ለማግባት በሚዘጋጅበት ጊዜ ገስጾታል። ይህንን ማድረግ ኃጢአት እንደሆነ ከእግዚአብሔር እንደሚያስወጣ ይነግራቸው ነበርና ሁለቱም ይመሳሰሉ ነበረ በትምህርታቸው ባለባበሳቸው። መምህር ወመገስጽ በመሆናቸው ኤልያስና ነቢዩ መጥምቁ ዮሐንስ ይመሳሰሉ ነበርና ብዙ ጊዜ እንደውም ቅዱስ ዮሐንስ አፈወርቅ ስለዚህ ነገር ሲናገር ምን አለ? በእርግጥ ቅዱስ ዮሐንስ መጥምቅ በትምህርቱ በትህርምቱ እጅግ የሚያስደንቅ ነበር። አይሁዳውያን ይላል በእርሱ ውስጥ ነቢዩ ኤልያስን እንዲመለከቱ አድርጓቸው ነበር ይላል ቅዱስ ዮሐንስ አፈወርቅ። እና መምህር ወመገሰጽ መሆኑ ኤልያስን ይጠብቁ ነበርና ኤልያስን በእርሱ ውስጥ እንዲመለከቱ ያደርጓቸዋልና ብዙ ጊዜ ነቢዩ ኤልያስና መጥምቁ ዮሐንስ የሚያመሳስላቸው ነገር በተለይ ደግሞ መጥምቁ ዮሐንስ በኤልያስ ስም ይጠራ ነበረ። ኤልያስ እንደሚመጣ እንዲነገራቸው ነበረ ማለት ነውና መጽሐፍ ደግሞ አስቀድሞ እንግዲህ ደጋጎችን ጠቅሶ ደጋጎችን የመሰለ ሌላ እንደሚነሳላቸው ለመናገር በዛ ስም ኤልያስን መጥምቁ ዮሐንስን በኤልያስ ስም እያነሳ ይነግራቸው ነበረ ማለት ነውና የቅዱስ ዮሐንስ ማዕረጉ ግን በጣም ደስ የሚል ነገር ነው። በጣም የሚገርማችሁ ቅዱስ ዮሐንስ ከፍ ያለ ማዕረግ እንዳለው ጌታችን አምላካችን መድኃኒታችንና በመወለዱ ብዙዎች ደስ የሚያሰኝ አሕዛብን ሁሉ ወደ እግዚአብሔር መንግስት የሚመልስ ቅዱስ ዮሐንስ በጣም ብዙ ጊዜ ልጆች ይወለዳሉ። ዓለምን ደስ የሚያሰኝ ልጅ ተብሎ የተነገረለት ግን ቅዱስ ዮሐንስ መጥምቁ ነው። በጣም የዋህ ትሁት፣ ብዙዎች የሚማሩበት በጸሎት ለሚጠይቁት ሁሉ ፈጥኖ የሚደርስ ነው ቅዱስ ዮሐንስ። በመጨረሻ ምን ማድረግ እንዳለብን እነግራችኋለሁ። ነገር ግን ማዕረጉ ከፍ ያለ እንደሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል ስለ መጥምቁ ዮሐንስ ይነግረናል። እንደውም ምን ብሎ ነግሮናል? ምን ልታይ ወደ ምድረ በዳ ወጣችሁ ይልና የሚወዛወዝ ሸምበቆ ወይንስ ደግሞ ያማረ ልብስ የለበሱ ሰዎችን ልታይ ወጣችኋል? ያማረ ልብስ የሚለብሱት በቤተ መንግስት እንዳሉ ይናገርና ነብይ ልታይ ወጣችኋልን ይላል። እርሱስ ከነብይ ይበልጣል ይላል። ከዛ በኋላ ሴቶች ከወለዱት ከዮሐንስ መጥምቅ የሚበልጥ እንደሌለ ጌታችን አምላካችን መድኃኒታችን ለቅዱስ ዮሐንስ መጥምቁ መስክሮለታል ማለት ነው። ቅዱስ ገብርኤልም ደግሞ እርሱ በእግዚአብሔር ፊት ታላቅ እንደሚሆን ለካህኑ ዘካርያስ ነግሮታል ማለት ነው። ይህንም ነገር እንዲሆን ያደረገበት ሁለት ነገሮች ይኖራሉ። ክብሩ ከፍ ያለው ቅዱስ ዮሐንስ መጥምቁ ክብሩ ከፍ ያለው የመጀመሪያው በመንፈስ ቅዱስ የተመላ በመሆኑ ነው። ለምሳሌ በአንደኛ ሳሙኤል ላይ ምዕራፍ 10 ከቁጥር 10 ላይ ስናገኝ ሳሙኤል ሳኦልን ሲቀባው የእግዚአብሔር መንፈስ በሱ ላይ እንደወረደ ተነግሯል። ወረደን የተባለው ከዛ ደግሞ ሳሙኤል ነቢዩ ዳዊትን ቅዱስ ዳዊትን ማለት ነው በንግስና ሲቀባው የእግዚአብሔር መንፈስ ከዚያ ቀን ጀምሮ በዳዊት ላይ መጣ ይላል። መጣ እንዲሁም ደግሞ ወረደ ነው ያለው እንጂ ሞላበት የተባለ አንድም ቦታ ላይ በመጽሐፍ ቅዱስ አናገኝም። በመንፈስ ቅዱስ የተሞላ ግን መጥምቁ ዮሐንስ ነው።
መጥምቁ ዮሐንስ በመንፈስ ቅዱስ የተሞላው ደግሞ ገና በማኅፀን ሳለ ነው። እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ስትሄድ በኤልሳቤጥ መንፈስ ቅዱስ እንደመላባት ተነግሮ እናገኛለን ማለት ነው። ቅዱስ ገብርኤል ለዘካርያስም ደግሞ ከልጅነቱ ጀምሮ መንፈስ ቅዱስ እንደሚሞላበት ትንቢቱ የተፈጸመው እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ስትሄድ መንፈስ ቅዱስ ሞላባት ይላልና መንፈስ ቅዱስ ሲሞላባት አብሮ መንፈስ ቅዱስ ሲመላው በመጥምቁ ዮሐንስ ላይ ነው ማለት ነው። እንግዲህ ከዛ ጊዜ ጀምሮ መንፈስ ቅዱስን እየተሞላ ነበር። በዚህ ዘመን ያለን ክርስቲያኖች የተለየን አንድ ነገር ነው ብዬ አስባለሁ በግሌ የእግዚአብሔር መንፈስ በውስጣችሁ ያለውን የእግዚአብሔር መንፈስ አታሳዝኑ ይላል ቅዱስ ጳውሎስ በመልእክቱ ላይ እና በዚህ ዘመን ተናግረን እንዳንሰማ ጸልየን እንዳንሰማ ከሚያደርጉ ነገሮች መካከል አንደኛው የእግዚአብሔር መንፈስ ስለተለየ ነው። የእግዚአብሔር መንፈስ መጥምቁ ዮሐንስን ያልተለየበት ምክንያት መምህር ወመገስጽ እውነተኛ ጻድቅ ጿሚ ታራሚ ዝጉ ባህታዊ እውነተኛ ስለነበረ ነበረ እና እንደ መጥምቁ ዮሐንስ የእግዚአብሔር መንፈስ ከኛ እንደሌለ የምንፈልግ ከሆነ እውነተኞች ጻድቆች አደርባዮች ከመሆን መቆጠብ መቻል አለብን ማለት ነው። ቅዱስ ዮሐንስ የሚያሳየን እሱን ነው። ሁለተኛ ተጋድሎ የመንፈስ ቅዱስ ስጦታው ብዙ ነበር ለቅዱስ ዮሐንስ ማለት ነው። ምክንያቱም እውነተኛ ጻድቅ ጻሚ ታራሚ ዝጉ ባሕታዊ ስለነበረ የእግዚአብሔር መንፈስ አብሮት ነበር። ተጋድሎ ይጋደል ስለነበረ አብሮት ነበረ። ይጾም ይጸልይ ስለነበረ ይጋደል ስለነበረ የእግዚአብሔር መንፈስ ጸጋ አብሮት ነበር። በዚህ ዘመን ያለን ክርስቲያኖች የእግዚአብሔርን ጸጋ ለመቀበል ማድረግ ያለብን መጋደል አለብን። ድርጊቶቻችን በተጋድሎ ስንጠብቀው ነው የእግዚአብሔር መንፈስ ከኛ ጋር አብሮ የሚሆነው ማለት ነው። ቅዱስ ዮሐንስም ያደረገው በበረሃ ውስጥ በመጋደል ከእግዚአብሔር ጋር አብሮ ሆኗል ማለት ነው። ቅዱስ ዮሐንስ ሰኔ 30 ልደቱ ነው እንግዲህ እንዳለውና ቅዱስ ዮሐንስ በርካታ ማዕረጋት አሉት። የሚገርማችሁ እሱ ነቢይ ነው። አስቀድሞ ከኔ በኋላ የሚመጣው በመንፈስ ቅዱስና በእሳት ያጠምቃችኋል ብሎ ስለ ክርስቶስ መናገሩ ነቢይነቱን ያሳያል። እንዲሁም ደግሞ በበረሃ መኖሩ ጿሚ ታራሚ መሆኑ ደግሞ ባሕታዊነቱን ያሳያል፣ ብሕትውናውን ያሳያል። በበረሃ ከሰው በምናኔ ከመለየቱ እንዲሁም ደግሞ አንገቱ መቆረጡ ደግሞ ስለ እውነት ብሎ መቆረጡ አንገቱ መቆረጡ ደግሞ ሰማዕትነቱን ያሳያል። ብዙ ማዕረጋት ነው። ነቢይ ነው፣ ሰማዕት ነው፣ ካህን ነው። ምክንያቱም በክህነቱ ደግሞ ካህን በመሆኑ ያጠምቃቸው ነበር፣ የንስሐ ጥምቀት ያጠምቃቸው ነበረ። መምህር በመሆኑ ደግሞ ወደ እግዚአብሔር መንግስት እንዲመጡ መንግስተ ሰማያት እንደቀረበች እየነገረ ያስተምራቸው ነበረ ማለት። በዚህ ዘመን ላለን ክርስቲያኖች ቅዱስ ዮሐንስ በብዙ ነገር ያስተምረናል። በስብከቱ አሁንም ድረስ በቃሉ ያስተምረናል። እንዲሁም ደግሞ በአማላጅነቱ ከኛ ጋር ነው፣ በህይወቱ ያስተምረናል። እውነተኛ ጻድቅ በመሆኑ እኛ እውነተኞች እንደሆነና ከእግዚአብሔር እንዳንለይ አሁንም ድረስ ህይወቱ ያስተምረናል ቅዱስ ዮሐንስ እና ሰኔ 30 ልደቱ ነው። በመወለዱ ብዙዎችን ደስ ያሰኝ ቅድም መግቢያ ላይ እንደነገርኳችሁ ቅዱስ ዮሐንስ በመወለዱ ብዙዎችን ደስ አሰኝቷልና በምልጃው ደግሞ ፈጥኖ የሚደርስ ነው። ቅዱስ ዮሐንስ ትሁት ነው። ጌታ ከሴቶች ከተወለዱት ከዮሐንስ የሚበልጥ የለም እያለ እያሞገሰው ጫማ እንኳን መፍታት የማይቻለኝ ነኝ እያለ ራሱን ዝቅ ያደርግ ነበር። ትሁት በመሆኑ የእግዚአብሔር መንፈስ በእርሱ አድሯልና በትህትናው ያስተምረናል ማለት ነውና ሰኔ 30 ልደቱ ነው። በዚህ ዕለት በምልጃው የማይለይ ቅዱስ ዮሐንስ ትሁት ነው እንዳልኳችሁና ለሰዎች ለሚጸልዩ ሰዎች ፈጥኖ የሚደርስ ነው። እኔ በህይወቴም ስላየሁት ነው ይሄንን እምላችሁና ብዙ ጊዜ ቅዱስ ዮሐንስን መጥምቁ ዮሐንስን ማለት ነው ተንበርክካችሁ ለምናችሁ የሚከለክላችሁ ነገር የለም። በተለይ ለኤልሳቤጥና ለዘካርያስ ብቻ አይደለም። በዘመናት ልጅ አልነበራቸውም፣ እነሱም አልወለዱም ነበር። በመወለዱ እነርሱም ብቻ ሳይሆን ዓለምን ሁሉ ደስ አሰኝቷልና የምትጠይቁትን ሁሉ ፈጥኖ የሚሰማችሁ ሰማዕት፣ መጥምቀ መለኮት፣ ነቢይ፣ መምህር ወመገስጽ ትሁት አባት ነውና ሁልጊዜም በምልጃና በጸሎቱ ይህንን ብታደርጉ ፈጥኖ ወደ እግዚአብሔር ያደርስላችኋል ጸሎታችሁን። መጥምቁ ዮሐንስ በምልጃው ሰዎችን ከእግዚአብሔር ዘንድ ያስታርቃል እና ሰኔ 30 ቀን እንደው በህይወታችሁ በጣም ብዙ የጎደለን ነገር ይኖራል። ስጋዊም በሉት መንፈሳዊም ጉድለት ሊሆን ይችላልና ሰኔ 30 ልደቱ ነው። በልደቱ ቀን በጸሎት ኃጢአታችን ሁሉ የሚሰረይበትም ለክርስቲያኖች ሁሉ ጸሎትን የሚያደርስበት ወደ እግዚአብሔር ቀርቦ የሚለምንልን ዕለት ስለሆነ በዚህ ዕለት ክርስቲያኖች ምንም አንዳች ቢጎለን እንኳን ቅዱስ ዮሐንስ በመወለዱ ብዙዎችን ደስ አሰኝቷልና ልባችን ደስ የሚያሰኝ ነው። ለዘካርያስና ለኤልሳቤጥ ብቻ ሳይሆን ለዓለሙ ሁሉ ደስታን የሰጠ ስለነበረ ማለት ነውና በዚህ ዕለት ብትጸልዩ በተለይ ደግሞ በህይወታችሁ የጎደላችሁ መንፈሳዊ ነገርም ሊሆን ይችላል፣ እንዲሁም ደግሞ ስጋዊ ችግርም ሊሆን ይችላልና ቅዱስ ዮሐንስ አባቴ ሆይ ብላችሁ ስሙን ጠርታችሁ ጸሎት ብታደርጉ ፈጥኖ ያደርስላችኋል። ስራ የሌላችሁ ስራ ይሰጣችኋል፣ ትዳር የሌላችሁ ትዳር ይሰጣችኋል። ይህን ከልቤ ነው የምላችሁ። በጣም በብዙ መንገድ እኔም ተጠቅሜበታለሁ። ቅዱስ መጥምቀ መለኮት ቅዱስ ዮሐንስ ፈጥኖ የሚደርስ አባት ነውና ብትለምኑት በዚህ ዕለት በልደቱ ዕለት ጸሎትን ብታደርጉ ፈጥኖ የሚደርስና ጸሎታችሁን ሁሉ ቅድመ እግዚአብሔር የሚያደርስ አባት ነው። ምልጃ
በምልጃው በጸሎቱ የማይለየን ነውና በዚህ ዕለት በሰኔ 30 ማድረግ ያለብን የመጀመሪያው እንግዲህ ሚስጥራትን ሁሉ እንድንካፈል ያስተምረን ነበርና ወደ እግዚአብሔር መንግስት እንድንገባ በትምህርቱ ያስተማረን ቅዱስ ዮሐንስ በዚህ ዕለት ደግሞ ወደ እግዚአብሔር መንግስት የሚያስገባንን ድርጊት መፈጸም ያስገበልጋል። የመጀመሪያው ሚስጥረ ቁርባን ሚስጥራትን መፈጸም በልደቱ ቀን በምልጃና በጸሎቱ በቤተክርስቲያን በመገኘት ቅዱስ ዮሐንስን በመጸለይ በተለይ ደግሞ ስራ ከሌላችሁ ስራ ስጠን በግልጽ በሉት። ቅዱስ ዮሐንስ ያደርገዋል። ይሄን ከልቤ ነው የምነግራችሁ። ትዳር ከሌላችሁ ትዳር ስጠን፣ የጎደላችሁን ሁሉ ይሞላል። ለዘካርያስና ለኤልሳቤጥ ብቻ ሳይሆን ለዓለሙ ሁሉ የጎደለውን ሁሉ ሞልቷልና ቅዱስ ዮሐንስ ዛሬም በምልጃና በጸሎቱ አብሮን ስላለ ይህን ብትጠይቁት በግልጽ ቅዱስ ዮሐንስ ይህንን ያደርጋል ማለት ነውና ምልጃና ጸሎቱ ከሁላችን ጋር ይሁን። በረዴቱ በአማላጅነቱ መጥምቁ ዮሐንስ ቅዱስ ዮሐንስ አይለየን። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን።